እምነት ካላችሁ ይሄን መድኃኒታችሁን የስኳር የደም ግፊት ምናም ስላድኖ አስቀምጡት። የተናገሩት መልእክት ቀጥታ ከወላዲተ አምላክ ሆኖ ያ ነገር ሲፈጸም ያየነበትም ነገር አለ። ከውጭ እንኳን አምኖ ምቾቱን ትቶ ስንት የመጣ ማህበርተኛ አለ። አቶን ሰር ተምሬያለሁ። ንስሐም ገብቼ ስጋው ደግሞ ተቀብያለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የፍጥረታት ሁሉ ፈጣሪ ልዑል እግዚአብሔር ሆይ ክብርና ምስጋና አምልኮትና ውዳሴ ለአንተ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ቤዛይተ ኩሉ ክብርና ምስጋና ውዳሴ ለአንተ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራችሁ መጠን ክብርና ምስጋና ውዳሴ ለእናንተ ይሁን። ስሜ እሴተ ድንግል ግሩም ወዴ ይባላለሁኝ። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ተብሎ ተመሰረተ። ከዛ በኋላ ታላቋ ቅድስት ቤተክርስቲያን አክብር እናስከብር በሚል መርህ ብዙ እየሄድን በየቤተክርስቲያኑ ወረቀት በሰማያዊ በቢጫ በነጭ እናድል ነበር። የመጀመሪያው ወረቀት ግን ሰማያዊ ነበረ። እላው ላይ ህግና ስርዓት የቤተክርስቲያን በቁርባን ሰዓት እያንዳንዱ በቅዳሴ ስርዓት ምን መደረግ እንደነበረበት ቤተ መቅደስ ስንገባ ሻሽ አይታሰርም ነበር፣ ቀሚስ አጫጭር ይለበስ ነበር እና ያን ሁሉ በጣም በብዙ ተጋድሎ ማህበሩ ዋጋ ከፍሎበታል በእውነት። እና ዛሬ ያው ያለነው ጥቂት ቢሆንም በጣም ብዙ አምነንበት በወቅቱ ያለን ሰዎች አምነንበት በየታክሲው ላይ አንዳንድ ቦታዎች ላይ እንደዚህ ታዋቂ ገዳማት ሁሉ ሳይቀር ነው ዋልድባ በቃ እና ብዙ ቦታ ላይ ማህበሩ አምኖበት ሄዶ ይሄንን ወረቀት ሰተናል። ትክክል ነው። አንዳንድ ቤተክርስቲያን ላይ ይዙንና ሲያዩት ትክክል ነው። ይሄ ነገር ህግ ተሽሯል ነው የሚሉትና እኔም ለቤተክርስቲያን ቀናይ ስለነበርኩኝ የህጓ መጣስ ብዙ ነገር ከጊዜ በኋላ የመጡ ነገሮች ሁሉ ያንገበግቡኝ ስለነበረ አንድ ሰው ጸበል ቦታ ሲድንነት ልጁን በቃ አንጠልጥሎ ሊወስዱ ይችላል። እኔ ግን በቃ ይሄ ነው ይሄን ህግ ነው ማክበር ያለብን የሚለው ነገር እዛው በቃ እየተከታተልኩኝ እስካሁን ለውባት ሰዓት ድረስ ልቆየች ያለው ማለት ነው። አምነን ነው ያደረግነውና በማመናችንም ደግሞ ምንም ያጣነው ነገር የለም። እግዚአብሔር ይመስገን። እኔ በዚህ እድሜ አጭር ቀሚስ ለብሼ ወይ ሱሪ ለብሼ ወይ አርቲፊሻል ነገሮች አድርጌ ብታዩኝ መሳቅ ትችላላችሁ። ግን አሁን ምንድነው የጎደለው ስላችሁ አረኛ በጣም ጥሩ ነው ቀጥሉበት፣ እንደውም ይሄ አለባበሳችሁ ነው ደስ የሚለው ብለው አስተያየት ይሰጡናል። እኛም ደግሞ መስቀሌን ተሸከመ ተከተለኝ እንዳለው በዚህ ምድር ላይ ያለን መስቀል ማለት መከራ መስቀል ማለት እስከ ሞት ድረስ መታመን ነውና እውነትን እውነት ሐሰትን ሐሰት በሉ ነው የሚለውና መጽሐፉ። እኛም ወደ ስራ ነው ተቆርጠው በቃ የሥራ መስካችን ላይ በቃ ጎንበስ ቀና ብለን ጥረን ግረን መስራት ላይ ነው ያለነው። አንድ ጊዜ በጣም ታማምኩኝ። ወደ ጤና ጣቢያ ሄድኩኝ። እዛ ሲሄድ ስኳርሽ 250 ደርሷል ተባለ። በጣም ደነገጥኩ። በጣም ይቅርታ እኔ በጣም ነበር ጾም የምወደውና ስኳር ታማሚዎች እኮ በጠዋት ነው የሚበሉትና ጾም ልተው ነው ማለት ነው። ዓርብ ሮብ ልሽር ነው እስከ ማለት ደረስኩኝ ማለት ነው። ልክ ይሄንን መድኃኒት በወሰድኩኝ በ20ኛው ቀን ነው ገና እንደጀመርኩና ስወስደው ራሱ አዛብጬ ነው የምወስደው። ጠዋት ላይ የሚወሰደው 6 ሰዓት ላይ ምክንያቱም ጠዋት ላይ መቅመስ በጣም ይከብደኝ ስለነበረ እና ይሄንን እያደረኩኝ ያለ እምነት ካላችሁ አሉ አንድ ቀን እምነት ካላችሁ ይሄን መድኃኒታችሁን የስኳር የደም ግፊት ምናም ለወላዲተ አምላክ ስላድኖ አስቀምጡት። በቃ ለሷ አስረክቧት። በህመሙ ነው የመንፈስ አሰራር የክፉ መንፈስ አሰራር ነው ብለው ሲናገሩ ሰምቼ ኪኒን ሁሉ ያው ለወር ምናምን የሚሰጠኝ ኪኒን ሰብስቤ ስላድኖ ጋር አስቀመጥኩኝ። ከዛ በኋላ የሆነ ጊዜ ነው አንድ ቀን ሄጄ ስለካ ኖርማል ሆኗል ማለት ነው። ከዛን ጊዜ ጀምሮ እኔም ኪኒን ሰብስቤ ቆሻሻ ውስጥ ከተትኩኝ። በዚህ ህመም ምንም አይነት ስሜቱም ሳይኖረኝ ይሄው እግዚአብሔር ይመስገን አለሁኝ ማለት ነው። ከመጀመሪያው ጀምሮ ነበርኩኝና መተላለፍ በተለይ መውጣት መለቀቅ መልክ ከጀመረ በኋላ በቃ በጣም እንደነቅ ነበረ። ምክንያቱም ብዙ ነገሮች ሆነዋል። ብዙ የተናገሩት መልእክት ቀጥታ ከወላዲተ አምላክ ሆኖ ያ ነገር ሲፈጸም ያየነበትም ነገር አለ። ወደፊትም ደግሞ እየሆኑ ያሉ ነገሮች አሉ። ጀማሪያቸውን እያየን ነው እና ፈጽሞ ከወላዲተ አምላክ ጋር መሆናቸውን ደግሞ መናገር ፈልገው ምንድነው እንደዚህ መልእክት አስተላላፊዎች እኔ እንደው በተሞክሮዬም ሳየው የተወሰነ ጊዜ ይታዩና ይጠፋሉ።
ነገር ግን ከወላዲተ አምላክ የሆነ ሰው ብቻ ነው ጸንቶ እስከዛሬ ድረስ መልእክቱ ሳይቋረጥ የሚተላለፈው። ምክንያቱም ብዙ ስር ደርሶባቸዋል፣ መንገላታትን፣ የቤተሰብ የባለቤታቸው ምረፍት ሁሉ ነገር ለማከናወን ነውና ቤተክርስቲያን ላይ ብዙ በቃ አስተዋጽኦ አለ፣ አሻራቸው አለ። በቃ ለቤተክርስቲያን ቀናይነታቸው የሀገር ፍቅር ሁላችሁም ኢትዮጵያውያን ወደ ውጭ ያላችሁ ወደ ሀገር ግቡ ተብሎ መልእክት ሲተላለፍ እኔ እንኳን እዚህ ውስጥ ያለሁት አይደለም ከውጭ እንኳን አምኖ ምቾቱን ትቶ ስንት የመጣ ማህበርተኛ አለና ያው የንግስተ ነገስታት ተማሪም ዘኢትዮጵያ በጣም የሚደንቅ ነው ጸጋቸው። መስቀል የአንገቴ መስቀል አይታይም ወደ ውስጥ ነበርና ነገር ግን የተነገረኝ መልእክት ምንድነው ልጄ እኮ የተሰቀለው በእንጨት መስቀል ላይ ነው፣ አንቺ ግን ያደረግሽው የድንጋይ መስቀል ነው ስባል በጣም ነው የደነገጥኩት። እውነትም ሁለተኛ ልጄ መቀሌ ዩኒቨርሲቲ ማር ነበርና አፓራንት በወጣበት ሰዓት ላይ ሰው ሁሉ አርጎ ስለማየው ስም የተጻፈበት መስቀል የድንጋይ መስቀል በጣም ደስ ይለኝ ነበርና እስቲ ያምጣልኝ ብዬ ለሁላችን ቤተሰብ አርገን ነበርና ስም የተጽፎበታል። ከዛ በጣም ደነገጥኩኝ። በቃ የወላዲተ አምላክ መልእክት እንደሆነ አመንኩ። በቃ ይሄንን ደግሞ እኛ ያየነው ሰዎች ምስክርነት ስንሰጥ እስካሁን ድረስ አለን። ክፉ ነገር ባይ ለመጀመሪያ ማህበሩ የምንቃወመው እኔ ነበርኩ ብያለሁ። እኔ ነበርኩ የምቃወመው። ምክንያቱም ትንሽም ጊዜ ቢሆን ቁጭ ብዬ ተምሬያለሁ፣ አቶን ስሰር ተምሬያለሁ፣ ንስሐም ገብቼ ስጋው ደግሞ ተቀብያለሁ እና ስጋው ደግሞ እንኳን ለመቀበል ከስጋ ምግብ እንኳን ጋር አብረን ቀላቅለንም አንድ ቀን አክፍል ነበር አስታውሳለሁ። ነገር ግን 18 ሰዓት ይባላል ቤተክርስቲያን። ነገር ግን ከዛ በላይ አክፍሎቱ ምን ያህል ጥሩ እንደሆነ በቃ ከሰውነታችን ከነፍሳችን ጋር እንደሚዋሃድልንና ይሄ ሁሉ ስርዓት እየጠበቀ ያለበት ቦታ ነው እንጂ እውነት ስርዓቱ በጣም ጥብቅ የሆነበት ቦታ ነው እዚህ ቦታ ላይ እና እኔ አሁንም የምለው ምንድነው እስከ ሞት ድረስ የታመንኩ ሁን የሚለውን ነገር ይዤ እስከ ሞት ድረስ ታምነን ለእግዚአብሔር የገባን ቃል ኪዳን ያደረገልን ነገር ሁሉ ይሄ ነው። በጸሎት መጠየቅ የሚባለው ነገር በጣም ይደንቀኛልና እስከዛሬ ሳንጠይቀው ሳናስፈቅድ ብዙ ነገር አድርገናል እና አባታ ልጅ መጥቶ እባክህን አባቴ እንዲህ ቦታ ሊሄድ ብሎ ሲያስፈቅደውና ዝም ብሎ ሲሄድ እኩል አይደለም። ስለዚህ አባቶ ፈቃድህ ነው ወይ ይሄ ነገር ካልብዛ ከኔ ዞር አድርገው ወላዲተ አምላክ እንደዚህ መጠየቅ ቀላል ነገር አይደለምና ይሄ መማራችን እዚህ ማህበር ላይ በራሱ ትልቅ ነገር ነው። ዛሬ ቤተክርስቲያናችንን እንደዚህ ሰዎች አገልጋዮቿ በሚያጠፉበት ሰዓት ተክሳጽ ቢኖር ዛሬ እዚህ አደባባይ ላይ የሚወጣ ስህተቶች አይኖሩም። በዚች አጭር ሰዓታት ውስጥ የእግዚአብሔር ስራ ተነግሮ ያልቅ በእያንዳንዱ ምዕራፍ ማለት ነው። አሁን ግን አእምሮ ውስጥ እዚች ጋር እንደው ለመግለጽ ያህል ነው። ምናልባት በቀጣይ ልመጣችን ይሆናል እንደ እግዚአብሔር ፈቃድና ጥቂት ሆነን የእግዚአብሔርን ምስክርነቱን መናገር ነው ለዓለም መናገርና ከዚህ ማህበር ምን አገኘሽ ብባል የሥራ ትጋትን፣ እንቅልፍ አለማብዛትን፣ የነብይ እግዚአብሔር ቅዱስን ዘመን አቆጣጠርን፣ ጧማቱን ሁሉ ስግደት፣ የአምልኮ ስግደት ጠዋትና ማታ የሚለውን ነገር በሙሉ በቃ አመኘበት ተደስቼ ያስቀጠልኩኝ ያለውበት ነገር አለና እኔም እንደው ፍጻሜሽን ያሳምርልሽ ነው እንድትሉኝ የምፈልገው የመድኃኒዓለምንና የወላዲተ አምላክን ድንቅ ስራ በኔ በኃጢአተኛዋ አንደበት ጥቂቱ ከብዙ በጥቂቱ ይሄን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆይ። ዘኢትዮጵያ